አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ለእናንተ ይጠቅማል ትምህርት ይሆናል የሚለውን ነገር ሁልጊዜ የሚጀመጥ ሀባይብና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ሀባይቦቼ ዛሬ ለየት ያለው ቪዲዮ ወይም ለየት ያለው ስራ የመጣሁበት ሀሳብ ብዙ እህቶች ለመዳሞቻቸው ሚስጥራቸውን እያወሩ በገዛ እጃቸው የሚናቁ ከነሱም አልፎ ተርፎ ለሀገራችን የሚያስነቅ ለቤተሰቦቻችን ለባሎቻችን የሚያስነቅ ስራ ነው ማለት ነው ሀባይብና በጣም አስቀያሚ ነው። ከነሱ ጋር ስንኖር ስለኛ ሚስጥር በፍጹም ማወቅ የለባቸውም ማለት ነው። እኛ ምን እንሁን ሊያድሁን ሀብታም ይሁን ያለውን በቃ ስለኛ ምንነት በፍጹም እነሱ ማወቅ የለባቸውም ማለት ነው ሀባይብና የሚያውቁት ሆነ ሁሉ ጊዜም ይንቁናል። እንዲንቁን ቦታ መስጠት የለብንም። ባሌ ብሬን በልቶ ቤተሰቦቼ ብሬን በልተውኝ እያን ለነሱ ምን ነግራቸው ተሆነ አሁን ላይ በጣም ለአረቦች አነጋጋሪ የሆነው የኢትዮጵያ ወንዶች ብር ይበላሉ ሚስቶቻቸውንና አህቶቻቸውን እየላኩ ብር ይበላሉ እያሉ ተኛልፎ ለቤተሰቦቻችንና ለባሎቻችን እነሱ በንቄት አይን የባስ ተሰራተኝነት ከምንሰራው እኛ ለነሱ ትንሰራ ዝቅተኛ አድርገው ነው የሚያውና አይደለ? እኛ ግን ያያቁም እኛ ይጠቅመናል። አረብ ሀገር መስራት በጣም ይጠቅመናል። ተነሱ የበለጠ የደሞዝ ድርሻ አለን ማለት ነው በሀገራችን ሲመነዝር ብራችን። ግን እኛ በገዛ እጃችን ባሌ ብሬን በልቶኝ ቤተሰቦቼ ብሬን በልቶኝ እያለች የምናወራቸው ከሆነ በጣም ነው የሚንቁን በጣም ማለት ነው ሀባይብና ከኛ ያለፈ ተስራችን ያለፈ በፍጹም ለነሱ ማውራት የለብንም ይሄንን ነገር ማለት ነው። እኔ ወዲጄ ሰጥቸው ነው ባሌ ብሬን ያጠፋብኝ። ቤተሰቦች ደግሞ ታጠፉት ተላኩላቸው ብር ኢትዮጵያ ያለ ብር የኑሮ ሁኔታ እናቃና ሁላችንም ይጠፋል ነው እንጂ ይቀመጣል ብዬ ራሱ ነው አስቤ አላቅም። የላኩ ብር እንደሌለ ቆጥሬ ነው መልከው ማለት ነው። ብር ካለ በእጄ ላይ አለ ከኔ እጅ ተወጣ ግን ብሩ ኢትዮጵያ ሄዶ ብሬ ይቀመጣል ብዬ አስቤ ማላውቅም ማለት ነው። ስለዚህ ብዙ እህቶች ብሬን በልቶብኝ ባሌ ብሬን በልቶብኝ በኔ ብር ሌላ ሚስት አግብቶብኝ እያል ለመዳሞች እየነገር ብዙዎቻችን እየተናነ ነው ማለት ነው ያለነው ሀባይ። ብዙዎቻችን በጣም ነው የምንናቀው። ይገርማችኋል ለመዳም በወራት ባሌ ብሬን በላ ብዬ በወራት ምንም ለኔ ብር እሱ አጨምርልኝም። ምንድነው የምትጨምርልኝ? ንቄት ነው። ተነቀኛለች ማለት ነው። እርግጠኛ ቢንቃት ነው የሆነ ነገር ቢሆን ነው ብሯን የበላባት። ሲጀመር የኢትዮጵያ ወንዶች በቃ እውነቴን ነው ለነሱ አሁን ምልክቱ ደርሷቸዋል። አንደኛ በሚዲያ ላይ እናጠሳለን እያለቀስን ብሬን በልቶብኝ አግብቶ ወልጄ ሄዴ ትቶኝ ሄዴ። በጣም እነሱ እኮ ተርጉመው ማየት ይችላሉ። ብዙዎቻችን እየነገርም ነው ማለት ነው በየቤቱ ያለ። ስለዚህ በፍጹም ተስራችንና ተስራችን በስተቀር በጣሞች ለኛ ማወቅ የለባቸውም። ስለኛ ምንነት እውነት የሚያውቁት ሆነ ሁሉ ጊዜም ትናቂያለሽ ማለት ነው ምንም ነገር ማለት ነውና እንኳን አይደለም አገባለሁኝ እንኳን የምታያ ከሆነ ሁሉ ጊዜ አንቺ የሷ ጓደኞች ወይም የሷ ቤተሰቦች ወይም ቤት ውስጥ እንግዲያ በመጣ ሰዓት ማለት ነው ልታገባ እኮ ነው እያለች ሁሉ ጊዜ ስራንቺ ነው የምታወራው ማለት ነው። ሌላ ወሬ የላትም። እውነቴን ነው። ስለዚህ አንቺ አገባለሁ በልቻለሁ አልበላሁም ምንም ነገር ስራንቺ ማወቅ የለባትም እሷ ማለት ነው ሀባይብና በጣም አስቀያሚና አስጠሊታ ነገር ነው ይሄ ነገር። እንደዚህ ማድረግ የለባችሁም። በጣም እነሱ ስለኛ ጉዳይ በፍጹም ማወቅ የለባቸው። ማወቅ ያለባቸው ስለ ስራችንና ስራችን ጉዳይ ነው። ስለዚህ ደሞዜን ትስጠኝ እንጂ የኔ ባል ብሩን አጥፍቶ የኔ ቤተሰቦች ብሩን እንዲያጠፉ እሷ ማወቅ የለባትም። ብዙዎቹ አሁን ምንድነው ማድረግ የያዙት ብዙ ቦታ ማለት ነው እኛ እናስቀምጥላችሁ ብራችሁን ቤተሰቦቻችሁ ብራችሁን እየበሉ ነው እያሉ ባልም ያላት እያገባባት ነው። እኔ አጋጥሞኛል አንዴ የሆነ ቦታ እየሰራሁኝ እናንተ ሀገር እኮ ያሉ ሰዎች ወንዶች የሴት ብር ይበላሉ። እዚህ የነበረችው ልጅ ባሏ ብሯን በልቶባታል ብላይ ታውቃለች ማለት ነውና እኛ ግን አረቦች ብራችን ወንዶች አይበሉብንም ታውቃላችሁ። የአረብ ሀገር ወንዶች እነሱ ሰርተው ነው የሚያስተዳድሩት እንጂ ሴት ሰርታ አታስተዳድርም። አገራቸው ወንዶች ደግሞ እነሱ የሚያስተዳድሩን ብዙዎቻችን እየኖርም እያለን እንቢ ብለንም የመጣናለን እንሰራለን ብለን የመጣናለን
አንዳንዶቻችን ደግሞ ሂጂ ተኔ ትሻያለሽ፣ አንቺ ስሪ፣ መንገዱ ላንቺ ተኔ ላንቺ ይሻላል ብሎ የላኩን ባሎችም አሉ ማለት ነው። ስለዚህ ሁላችንም የራሳችን የሆነ አላማ አለን። ስለዚህ የመጣሁበትን አላማ ባል ሂጂ ብሎኝ ይሁን አትሂጂ ብሎኝ ይሁን በፍጹም መዳም ማወቅ የለባትም ማለት ነው። ምንም አያገባት፣ ስለኔ ህይወት ምንም አያገባትም። አንቺም ስላንቺ ህይወት ምንም አያገባትም። አባት አለኝ፣ እናት አለኝ፣ በቃ አሉኝ ሁሉም አልሐምዱሊላህ። ብሬን ደግሞ ብልክም ለቤተሰብ ነው፣ ችግር የለብኝም ማለት እችላለሁ። ባንክ ቤትም እያስቀመጡልኝ ነው ማለት እችላለሁ። ስለዚህ እኛ ለነሱ እንዲሆንኩኝ በቀደም የሆነ ቲክቶክ ላይ ታችኋ ከሆነ እንዲህ እየዞረ ኩሽና ስትንደፋደፍ የነበረችው እህታችን እንግዲህ ብዙዎቹ እያዩ ነው፣ እየደረሳችሁ ነው ማለት ነው። መሆና ነው ባሏ ሌላ አግብቶባ ነው እንደዛ የሆነችው። ስለዚህ ለኛ ምንድነው የውርደት ውርደት ማለት ነው። እነሱ ደግሞ የያዙትን አይለቁም። ለኛ ማንኮላሸሽ፣ እኛን ወዴታች ወረድ አድርገው ለመመልከት የሆነ ሚስጥር ብንነግራት የሚሰዎች እኮ እንደዚህ ያደርጉ ነው የኔ መልከውን ብር እኮ እየበሉ ነው ብላት ሁልጊዜ ጓደኞቿ ሲመጡ ያንን ወሬ ነው የምታወራቸው ማለት ነው። ስለኔ ጉዳይ ነው የምታወራው። ስለዚህ እናንተ ደግሞ በፍጹም ለሷ መናገር የለባችሁም ማለት ነው። ደግሞ በምንዛሬ ጉዳይ ማለት ነው። ምንዛሬያችሁ ይሄን ያህል እኮ ነው፣ ምንዛሬያችሁ ብዙ ነው ለእናንተ። ይሄን ያህል እየከፈልኳት ነው እንዴ እሷም ይሄን የምትሰራው? ብዙዎቹ የምንዛሬያችን ጉዳይ አቀው ስራ የሚጨምሩበት መዳሞች አሉ ማለት ነው። 30 ሺህ ብር ነው ብላት የሆነች ልጅ እንዴ 30 ሺህ ብር እየበላች በደንብ መስራት አለባት እንጂ። የሆነ ቦታ ደግሞ የሆነ ጓደኛ ስታወራኝ እኛ ሀገር ቂጣ ነው የሚበላው፣ ልጅቱ ቂጣ መስራት ብቻ ነው የምታውቀውና ሌላ ምግብ አሰሪም እንዲያትትላት እኛ ሀገር ምንም ምግብ አልችልም እንደ ቤታችሁ ሰርታችሁ ምግብ አበሩም እንዴት ትላት፣ እኛ ሀገር እኮ ቂጣ ነው የሚበላው ብላለችኝ አለች። ስለዚህ በፊት የመጣች ሰራተኛ ለሁለተኛ ለምትመጣ ሰራተኛ ነሐስ ነው የምትሆነው። ያላትን ዝቅተኛነት አውርታ ልክ ሌላም ሰራተኛ ስመጣ ያችም ልክ እንደዛው ዝቅ አድርገው የሚያዋሉ ማለት ነው። ሀባይብና ለመዳሞች በፍጹም ሚስጥራችንን፣ ድህነታችንን፣ እጦታችንን፣ ሀብታችንን በፍጹም መንገር የለብንም። እርግጠኛ ተነሱ ሀብት እኮ እኛ እንበልጣለን። ታውቃላችሁ፣ ጤና አለን። እነሱ ግን በከኔና ነው ሁልጊዜ የሚኖሩት። ታውቃላችሁ አይደለ? ስለዚህ እኛ እንበልጣችኋለን። አንደኛ ደግሞ የ50 ሺህ ብር ደሞዝተኛ፣ የ40 ሺህ ብር ደሞዝተኛ አይደል እንዴ? እሷ ግን ምንም አትበላም። ለምሳሌ አሁን እና ሴትዮ ያለን ዝቤ እሷ ተኝታ ነው የምትወረው፣ ምንም ነገር አትሰራም። እኔ ግን የእሷን ስራ እየሰራሁ እኔ በኢትዮጵያ 50 ሺህ ብር እበላለሁኝ አይደል? ስለዚህ እኛ ተነሱ የበለጠ ደሞዝ እንደምናገኝ አያውቁም። እኛ ግን እኔ አገባለሁ ብላት ነገ እንዴ ሰራተኛ ያገባል እንዴ? ሰራተኛ ሁልጊዜ እኮ መስራት ብቻ ነው የሚያውቀው ብለው ነው የሚያሙት። ስለዚህ እኛ ዝቅ ብለን መናገር ለነሱ የኛን ዝቅት መናገር የለብንም፣ ከፍታችንን የሚሆን ማለት ነው በፍጹም። ስለዚህ እነሱ አንድ ያዩትን ነገር አይለቁም። ላንቺ ሁሌም እንትን ነው የምትሆንሽ። በቃ የሆነ አንቺን ዝቅ ለማድረግ ሁልጊዜ በቃ ስራዋ ይሆናል ማለት ነው። ለቤተሰቦቿም ትተዋራ፣ ሰውም ሲመጣ ብቻሽንም ስትሆኝ በቃ ለባሏም ለልጆቿም ያንን ነገር ማለት ነው። ስለዚህ አንቺ እንደዚህ ነው ባሌ እንደዚህ ብሬን በልቶብኝ እናቴ ብሬን በልታብኝ ትብላው ወልዲ አይደል እንደ የላከችን ለዚህ አድርሰው 9 ወር አርግዛ። ወንዶች እሳ ደግሞ ታልሰጠናቸው አይበሉም፣ እየሰጠናቸው ነው የሚበሉት። ስለዚህ እኛ መጀመሪያ መስጠት የለብንም ነበር። ከሰጠን ደግሞ ግዴታ ብሩ እንደጠፋ መቁጠር አለባችሁ። ኢትዮጵያ ብር ለቤተሰብ ልኬ ተቀምጦልኛል አትበሉቶች። እኔ እንደዛ ነኝ። ምንም ነገር እንደሚቀመጥ አላቅም። ያኔ በቃ አይቀመጥም። ለምን? ተኑሮ ሁኔታ ኑሯችን፣ የሀገራችን ኑሮ ውድ ነው፣ ሁላችንም እናውቃለን ማለት ነው። 1 ኪሎ ሽንኩርት 5 ሊትር ዘይት ስንት ነው የሚሸጠው? ስለዚህ ያንን ነገር አስበን እዚህ እንደዚህ እያረጉብን እንደዚህ እያረጉብን እያሉ ብዙዎች እህቶች ለመዳሞቻቸው እየነገሩ ብዙዎቻቸው በቅሌት ውስጥ ነው። እነሱ ብቻ ሳይሆኑ እኛም ማለት ነው። አገራችሁ ያምር፣ አገራችሁ እኮ ቆንጆ ነበር፣ ግን የስልክ ሌባ ነው አገራችሁ አለችኝ ሆነች ልጅ ማለት ነው። ስልካችሁ አገራችሁ ልፎ ይሮጣል። አገራችሁ ባሎቻችሁን እዚህ እየላኩ እነሱ ሌላ ያገባሉ። ብራችሁን ቤት እንሰራለን እያሉ በደንብ ነው አሁን ላይ አረቦች የገባቸው ነገሩ ማለት ነው። ስለዚህ ሁላችሁም እህቶቼ ለመቆጠብ ሞክሩ። በፍጹም ዝቅ ብላችሁ የለኝም
አንዳንድ ምን ይላሉ ከኢትዮጵያ ስንመጣ አንዳንድ ቤተሰቦች ወይም ቤተሰቦች ሳይሆን ይሆናል አይደለ ማንኛውም ሰውንም ሲሸኙሽ ምናምን እንዲህ ይላሉ። በቃ አንቺ አንዲ በቃ ምንም የለኝም ብለሽ መቀበል አለብሽ ብር ደሃ ነኝ በይሽ ምናምን ይላሉ። አረቦች ፊት ግን ደሃ ነኝ ብለሽ ካልሽ ማለት ነው ወላሂ ነው የምልሽ ሁልጊዜ እንዲያዘቀዘቀች ዝቅ እንዳየችሽ እንደቆሻሻ እንደቆጠረችሽ ነው ምሳሌው ማለት ነው። ስለዚህ እኔ እኮ ደሃ ነኝ ሀገሬ ያረጉልኛል ብለሽ እንዲያትይ እነሱ ለሰራተኛ ሁሌም በዘቀታ ነው የሚያዩት። አሁንም ደግሞ የብስ ዝቅ ያረጉሻል ማለት ነው። ስለዚህ እህቶቼ ሚስጥራችሁን ለመዳሞች አታውሩ ነው የምለው። የዛሬው ቪዲዮ አላስረዝምባችሁ፣ ይገባችኋል ያለው የተናገርኩት ነገር። ሰላማችሁ በዝት ይበልልኝ ያላችሁበት። ላይክ ሰብስክራይብ እያረጋችሁ ላይክ እየሆነ አይደለም ቪዲዮዬ ግን እየታየልኝ ነው። አመሰግናለሁኝ። ሰብስክራይብ ግን እየሄደ ነው። በጣም አመሰግናለሁኝ እህቶቼ። ሰላማችሁ በዝት ይበልልኝ። አላህ ከእናንተ ጋር ይሁን። አገራችንም ሰላም አላህ ያርግልን። የምንሰማው ሁሉ ኸይሩን አላህ ያሰማን። መጥፎ ነገር በሩቅ አላህ ያርግልን እና ሚስጥራችሁን ደብቁ። ለመዳሞች በፍጹም ሚስጥራችሁን አታውሩ። እሺ እህቶቼ፣ ሰላም አለይኩም ወራህመቱላሂ ወበረካቱ።